ዲያቢባ አያስጠናም ልጅ እንዲህ ሲሆን ሆቴል አየውሽ ስትለኝ ባለፈው ደውሉላት አለች። ሆቴል ገብታለሁ። አዎ ገብቻለሁ። እዛ ጋር ያለው ሆቴል 29 ላይ እኮ እየቆጠርን እኮ ነው። ሆቴል እየቆጠርን ስንት ክፍል አለው ብለን እንቆጥራለን። ስንት ሴት ያድራል ብለን እንቆጥራለን። እየሰራው እኮ ነው። ምን ልትሰራ ገብታ ነው? ጠይቋት። ምን በላሽ አትለኝ፣ ምን ጠጣሽ አትለኝ። ክብሯን የትም ቦታ ላይ ልታይ። እውነቴን ነው የምነግርሽ ሀቢባ፣ የትም ቦታ ልታይ። እኔን እሷ ባለችኝ መንገድ ማንም ስሜን አያነሳውም። እውነቴን ነው የምነግርሽ። እገባለሁ ሴት ማህበርም ስሆን መታወቂያ ላወጣ ሄዳለሁ። ሴቶችን ማህበር ግቡ እላለሁ። በበጎ ፍቃድ ደግሞ በሽተኞችን እንከባከባለሁ። አሮጊት፣ እነዚህ የደካሞችን ኤችአይቪ ታማሚዎችን እንከባከባለሁ። ስራዬ ከብዙ ሰው ጋር ያገናኝ። እሷ የምትለኝ ያነሳ እኔ አይደለሁም ሀቢባ፣ እውነቴን ነው የምነግርሽ። እሷ እኔን ለመግደል የተነሳች ሰው ናት። እንዲህ ሰውን እንኳ ማሚ ምን ሆነሽ ነው እንዲያስከፋንሽ ወይ ቶሎ ሂዱና እናታችሁን ይቅርታ ጠይቁ ማለት ነበረባት። ግሩፕ አደራጅታ አሁንም ልትጋለኝ ነው። አየሻት? አላማዋ ልምጣላት እኮ እያለች ነው። ልምጣልሽ፣ እሰራልሻለሁ፣ ልምጣልሽ፣ ስልኩን ስጧት። አልሰጥም ስል እየሰማሁ ስትሰርበኝ ነበር። እና ጥሩ ነገር ይጠብቃታል ማለት ነው። ጥሩ ነገር ይጠብቃታል ማለት ነው። በሰፈሩት ቁና መሰፈር አይቀር እና ይሄን ነው እኔ በቃኝ። ከዚህ በላይ ምንም አልም አይባዬ ምትጠይቂኝ ነገር እንዳታዝኝባት በጣም ውሸታም። ዛሬ ብርብ ስለምትመነዝር ብሩ የሚያልቅ አይመስላትም ሀቢባ። ትላንት እናቷ የሞተችባት ልጅ ስልክ አምጥታ ከስልኩ አውጥታ ማለት ነው። ይሄ ምን ነበር የሚባለው የሚተላለፈው የለም ብር ማስተላለፊያው፣ እሱ ስታረግ ስልክ አይሰራም። አይምሮዬን ለመንካት ለእህቶቿ ስልክ ስትልክ ለኔ ትለገኛለች። የሆነ ነገር ምንም ማለት እኮ አይደለም እኮ ያው ባዳ። እኔ ስንት ማን ባዳ ከጎን ያለ ማሚዬ እኔ ያለሁልሽ የሚሉ እኮ ኢትዮጵያን ተፈጥሯል አይደል? በስልክም እየደወሉ ኢትዮጵያ ስመጣ እናገኝሽ፣ እኔ እናቴ ሞታብኛለች ስላለው ነው የወቀሰችኝ። አየሽ ብሞት እንዲያትለኝም ነበር። አየሽ ጥዬ ብሄድ ኖሮ እንዳባቷ ዛሬ አትወነጅለኝም ነበር። ገባሽ? እሱ ግን ታድሏል። ይኸውልሽ እሱ እኮ ሄዶ ፈታ ብሎ ኖሯል። አራቡም አልጠመውም። እሱን እንዲያላለችው አየሽ፣ ዛሬም ወጣ ይሄን አለች። አየሽ ጎበዝ ነው እሱ። እኔ ስላልጨከንኩ ነው፣ እኔ ሆዴ ስላልቻለ። አየሽ ዛሬ ስሜን አየሽው። ብድሯን ታገኘው። ወላሂ ብድሯን ታገኘው። ምንም አይደለም። እንዲህ ስላለችኝ እንደ ሞራል አይነካም። ግን ልጅ ወገን ነው ሲባል አይሽ ጠላት ነው። እንዲህ አይነት ልጅ ማላየሽ ከመሬት ተነስታ ግድግዳ ፍቅ አልበላ እኔ ዋጋ ከፍያለሁ። ልጆቹን እያስተማርኩ ነው። አይሻት ለልጆቹ እንዲያርኩ ነው። 9 ወር ግን ተሸክማ አመጣቸዋለች ወይ ወልዳቸዋለች ወይ? እናታችን ናት አትልም። እንዲህ ኮን ጋር እንዲህ ብላ እንዴት አውዙ ቢላሂ እብድ ነኝ ማለት ነው። አብጃለሁ። ለምን ሐኪም ቤት አልገባም ታዲያ እንዴ? ወሬ ሄዶ ከማውራት እናታችን ታማለች ከምትገለን አባቴ ሰው ፈልግና እናታችን ትታከም ለምን አትልም ታዲያ? ተምራለች፣ እንግሊዘኛ እያወራች አይደል? በሽተኛ ናት። ለህይወቷ ብዬ አዝኜላት ነው። እያዘነችልኝ ሳይሆን አይምሮዬን እያበላሸችው ነው። አየሽ ትላንት እህቶቿን አደራጀች ከአባቷ ጋር ሁና፣ ዛሬ ደግሞ ሚዲያ ላይ አየሽ። ይህን ሳምንት ታምሜ ነበረ። ይሄ አንጀቴ ቆስሏል። እውነቴን ነው የምነግርሽ። እኔ አንቺ ህይወታችን የበላሽ ስትለኝ በጣም ታምሜ ነበረ። ሚዲያ ላይም ስትናገር የሆነ የሚያምሽ ነገር አለ እና አልሞትም አልኳት። አየሽ አልሞትም አልኳት። ዛሬም ላይቭ ገብታ የቀረውን አይምሮዬን ልታበላሽ አየሽ። እና እቀበላለሁኝ። አሁን አድማጮችም ገብተው ማሚዬ ያንቺ ችግሬ ነበር ሲሉ እሺ እላለሁ። ልጆቼ በእድሜ ክልል ያሉ ሰዎች ሊገቡ ይችላሉ። እሷ ግን ወጣት ናት። ነገ ወላሂ ለአዚም ፍርድ ይሰጣል አላህ ማለት ነው። ወላሂ ለሁሉም ፍርድ ይሰጣል። እኔ ለነሱ ካልኖርኩኝ ለስሜቴ የኖርኩ እናት ከሆንኩኝ አላህ ይፍረድ፣ አላህ ይፍረድ። በቃ እኔ ሌላ ምንም አለም። ሀይባዬ የምትጠይቂኝ ነገር ካለ ጠይቂኝ እናት። በጣም ያሳዝናል። ያው ሃይማኖት የተናገረቻቸውን ነገሮች ሰምተሻል። ግን እኛ ማንን ማመን እንዳለብን አናውቅም። እሷም አንቺም ተናግራችኋል። ያለ ማስረጃ ማንንም ማመን አንችልም። ግን እንደ እናት ያው እኔ ሃይማኖት አንዴ ቆይ ትናገር እና ከዛ እናገር። ሃይማኖት ወይ ይሰማው ያንቺ ተራ ነው እንግዲህ። እናትሽ የተናገረችውን ሁሉ ሰምተሻል? ሰምቻለሁ። አንቺ ደግሞ ማለት ነው ሁሉም ውሸት ነው። በጣም ብዙ ውሸት ነው። ይሄ ሰውን የማሳመን ነገር ነው እሷ የተያዘችው። ኦኬ ሰውን የማሳመን
ሰውን የማስለቀስ ይሄ ባይዘወይ ይኸውልሽ፣ እኔ በጣም የተማርኩት ነገር አንድ ከሷ ምን መሰለሽ፣ በውሸት ሰው ልታሳምኝ ትችያለሽ፣ ግን እውነት ግን ራስሽን ማለት ነው ራስሽን ጸጸት ነው የሚከትሽ። ለዛ ነው ደስተኛ አትሆኝም በህይወትሽ በሙሉ። ባይዘወይ ውሸት ይበቃል። ከዚህ በኋላ በትክክል አንቺ ያለህን ፍርድ የምትፈልጊ ከሆነ እውነቱን ተናገሪ። የመጀመሪያ ራሴን ላጥፋልሽ፣ ትውልድ እንዳልበክል ራሴን ላጥፋ፣ እዚህ ምድር ላይ አልኖር ነው። ትመልስልኝ፣ ይሄን ብቻ ይሄን ትመልስልኝ። እንዲህ ነው እንደፈለገች በቃ እንዲህ ነው። እንደዚህ እያልሽ ለምን ታስፈራራታለሽ? ከልጅነትሽ ጀምሮ ስትቆጣሽ ገመድ ይዘሽ ትሮጪ እንደነበር ተናግራለች። አንቺም አምነሻል። ምድር ትበክላለች፣ ሌላ ሰው ትበክላለች እያለች ነው። እኔ ግን አራያ የሆንኩ መስሎኛል። በቃኝ። አስተማሪ ምክር ምከሪ። ሀቡ የምትፈልገውን ነገር ከኛ የምትፈልገውን ነገር መስማት ነው የምፈልገው። ስለኔ አታስብልኝ፣ አልፈልግም። አትስደቡኝ። እንዴት እናት ከልጆቿ ምን ትፈልጋለች? ፍቅርን፣ ክብርን ትፈልጋለች። እናንተ ጥሩ ደረጃ ደርሳችሁላት ማየት ትፈልጋለች። ሰላም መሆንን ትፈልጋለች። ገባሽ? ይህንን ነው የምትፈልገው። እናንተ ልጆቿ ጥሩ ደረጃ ደርሳችሁ ጥሩ ህይወት ስትኖሩ አግብታችሁ ወልዳችሁ ለቁም ነገር በቅታችሁ ማየት ነው የምትፈልገው። የትኛውም እናት እንግዲህ እኔ እናት ነኝ፣ የልጆቼን መጨረሻ ማየት ነው የምፈልገው። ልጆቼ ጥሩ ቦታ ደርሰው ነው ማየት ፈልገው። ስለዚህ እናትሽም ያንን ነው የምትፈልገው። የኔ እናት ፕሊዝ ተረድ ኖ እሱም ብትፈልግ ኑሮ ከእያንዳንዱ ትክክለኛ ነገር ትናገር ነበር። አሁንም ቅድም ላይ እየዋሸች ስለነበር ልክ እንዳልኩሽ ሀቡ እኛ ከሷ ምን የምንፈልገው ነገር የለም፣ ሰላሟን ነው። በፊትም ከሷ የራኩበት ብዙ ኢነፍ ሪዝን አለኝ። አሁንም ያው ነው። ገባሽ? እናትነትን አናውቀውም። ወልጄም ስለማላቅ ከእናቴም ፍቅር ስለማላቅ አላውቀውም እናትነት እንዴት እንደሆነ። ግን አሁን እሷ እንደምታሳድገን እሷ ትሪት እንደምታደርገን ከሆነ ደርቄ ልቅር፣ እርግማንሽ ይስራብኝ። በጣም ነው ደስ የሚለኝ። የምር በድዬሽ ደግሞ ከሆነ ላግኘው፣ ችግር የለውም እኮ አልፈራም። ምክንያቱም አውቀዋለዋ። አልረገመችሽም። ወልደሽ ይሁን ያለችሽ እና እናቱኝና የልጅን ነገር ይሁን ያለችሽ። እሱን ደግሞ እናት ስለሆነች ስሜታዊ ሆና ነው ይሄንን ያለችው። ወልደሽ ጥሩ ልጅ እይ ነው። እኔ ደግሞ በክብር ማግባትም አንችልም ሀቡ። እኔ እናቴ ስለማልኮራባት ነገ እናቴ ጋር ሽማግሌ ላኩ አልልም፣ ወይም አባቴ ጋር ሽማግሌ ላኩ አልልም። የሚያሳፍር ቤተሰብ ስላለ እናትሽን አትኮሪባትም። እኔ ደግሞ አንድ ነገር ልንገርሽ፣ ምክንያቱም በስራዋ አልኮራባትም። ይሄኛውን ባህሪዋ ነው የምታሳየሽ። ይኸውልሽ ይህን ሰምተሽው ካወቅሽ ድንገት ልንገርሽ፣ የሆነ አስጎብኚ ፈረንጆችን የሚያስጎበኝ ማለት ነው እያስጎበኘ ቦታ መንገድ ላይ በመኪና እየሄዱ መንገድ ላይ መኪናውን አቁሞ ወረደና አባቱ መንገድ ላይ ስክር ብሎ አስፋልት ላይ ተኝቶ የሚያስጎበኛቸውን ፈረንጆች ይዞ ወርዶ ተዋወቁት አባቴን አላቸው። እና አስተዋወቃቸውና ወደ መኪናው ሲመለሱ ለምንድን ነው አባትህን ያስተዋወቅከን ብለው ጠየቁ። አባቴ ስለሆነ አለ። ማለት እንደዚህ ሰክሮ አስፓልት ላይ ተኝቶ ላይክ አታፍርበትም፣ አትሸማቀቅበትም አይነት ነገር ነው። አባቴ ነው ኮራበታለሁ። አባትሽ ሌባን ቢሆን ወይም እናትሽ ሌባን ብትሆን ሰካራን ብትሆን ምንም ብትሆን እናትሽ ናት፣ ልትኮሪባት ይገባል። ገባሽ? ዓለም መገልበጥ ይችላል። ማንም ከእናትሽ ሊበልጥብሽ አይችልም። ጓደኞችሽ ስለ እናትሽ የሚያወሩልሽ ስለምን ክላስሜቴ ምናምን ቅድም ያልሻቸው ይገልበጡ፣ ዓለም ይገልበጥ። ከእናትሽ ማንም አይበልጥም። እናትሽን ሁሌም ልትኮሪባት ይገባል። የትም ቦታ ላይ መሀይም ብትሆን፣ እብድ ብትሆን፣ አስቀያሚ ብትሆን፣ የተማረች ብትሆን፣ ምን ብትሆን፣ ምንም ብትሆን እናት ኩራት ናት። በእናት ኔቨር ሀቡ አሁን ይሄ ሁሉ ነገር ከተፈጠረ በኋላ አንቺ ምን አይነት ማይንድ ሴት የሚኖረን ይመስላል? አይ ቲንክ ያሳለፍነውን ነግሬሻለሁ፣ ውስጣችን ያለውን ነግሬሻለሁ። አለመናገራችን፣ ለሰው እናታችን እንደዚህ ብለን አለማለታችን ሲጀመር በእሷ ፊት ምንም አይነት ነገር እሷን የሚነካ ነገር ማድረግ ስለማንፈልግ ነው። ስሟን ማንሳት ስለማንፈልግ ነው። አፕሪሼት ስለምናደርጋት ነው ስለሷ ማናወራው። ግን ወጥታ ዛሬ ስማችንን እየጠራች በጣም መጥፎ ሰዎች እንደሆነን በጣም እንደዚህ ተብሎ ሲነገር አንቺ ሰውን ቀና ብለሽ ማቴ ከሰው ጋር ማትቀራረቢ ሰው እንደዚህ ብሎ ሲጠይቅሽ ይከብዳለኛ። በተለይ ደግሞ አሁን ባለንበት ጄኔሬሽን በጣም መጥፎ ነገር ውስጥ ነው ያለ ነው ለኛ። ኦኬ ያልሆናችሁትን ያለችው እናትሽ መሰደቡን ሳይሆን ልጆቼ ደበደቡኝ ወይ ደግሞ ልጆቼ ገደሉኝ፣ ልጆቼ ዘረፉኝ አላለችም። ያለችው ልጆቼ አያከብሩኝም፣ ይሰድቡኛል፣ ይገፈትሩኛል፣ ይተፉብኛል። ይህን ደግሞ አልካዳችሁ ማለት ጠይቂልኝ ካንሺ ጀስት ቼክ ሄርሰልፍ ላይክ ራሷን ትንሽ ትይልን
ምክንያቱም ራሷን ካየች ምናልባት ትሰማን ይሆናልኛል። ገባሽ? በጣም ጥሩ። ፐርሶናሊቲዋን ካየች እኛ ምን ሰድባትና ምን ገፈትራት ምን ተፋባት እሷ ስለምትሰድበን እየገረፈች ስላሳደገችን አሁን ብድራችንን እየመለስን ነው። ምን አደረግናት? አሁን እኔ እንደራሴ እኔ ቤተሰብ የሰበሰብኩ ነው የሚመስለኝ። ለምሳሌ ማሪ ለእህቶችሽ ብር መክራቸው አላውቅም። ኖ ሀቡ መምከር አይደለም ማር ሀይሚዬ፣ ለእህቶችሽ ለታናናሾችሽ ብር ስለላክሽ በቃ እኔ በጣም ጥሩ እህት ነኝ ሀላፊነቴን ተወጥቻለሁ። ኖ አላደርግም። ከዚህ በኋላ ትምህርታቸውን አይማሩም። አንገርልንገር ሀቡ ትምህርት አይማሩም። አልመክራቸውም። ምክንያቱም እኔ የምመክራቸው እኮ እነሱ ነው በቃኛ። ምክንያቱም ጥሩ ለመሆን ስትፈለጊ ችግር ሳይኖርብሽ ቀርቶ አይደለም። ጥሩ ስትሆኝ ጥሩ ስለተደረገልሽ አይደለም። አምነት ኤክስፔክቲንግ ናቲንግ ነው። ልክ እንዳልኩሽ እኮ አቡ ይሰማሻ። እኔ እኮ መጥፎ ነገር ነው እኮ ሆኜ የወጣሁትን ከዛ ሀገር፣ ግን ያንን መጥፎ ነገር ጥዬ ነው ወደ ጥሩ እየመጣ ያሉት ቤተሰብ ብዬ አይኔን የከፈትኩት ግን